የሐዋርያት ሥራ 1:14 ቅድም ማንበናል። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ይተጉ ነበር የሚለው ቃል ይሰመር። ይተጉ ነበር እና ይተጉ ነበር የሚለው ባለ ብዙ ቁጥር ነው አይደል? ይተጉ ነበር እና ብዙዎች ሆኖ ማለት ነው። ከዛ ቁጥር 42 በሐዋርያትም ትምህርትና በየጸሎቱም እንደገና ይተጉ ነበር። በሐዋርያት ትምህርት፣ ሐዋርያት ባስተማሩት ትምህርት ማለት ነው። አሁን ይሄ የእናንተ በቃ ደስ ይላል። ትምህርት you're learning በቃ በትምህርት በጣም ጥሩ ነው። በእርግጥ ትምህርት ምን ያደርጋል? የህዝብ ቅነሳ ያደርጋል። ትምህርት የህዝብ ቅነሳ ያደርጋል። ደግሞ እኔ እሱን አሜን ነው የሚለው። በትምህርት ህዝብ መቀነስ አለበት። ምን ማለት ነው? ፍርጎ ይተፋል። ትምህርት በቃ ሰው ህዝብ ይቀንሳል፣ ወደ ጥራት ያመጣል። እና ስለዚህ ትምህርት ጥሩ ነው። ስለዚህ በሐዋርያት ትምህርት በሱ እግር ስር ቁጭ ብለው መማር እኔ በእውነት ደስ ይለኛል። ታውቃላችሁ፣ በእርግጥ ይሄ የትምህርት ሪቫይቫል አሁን ቀስ እያለ እየመጣ ነው። በተለይ ደግሞ አሁን በኦልሞስት ከባህር ማዶ ተመልሼ ኢቲሲ ነው ማስተማር የጀመርኩትና ከዛ መጀመሪያ ኢትዮጵያ ውስጥ የመጣው የመጀመሪያው 2 ዓመት ብዙ ቦታ ዞር ያለው በጣም ያስፈራል። ከዛ ባለፉት 2 ዓመት ከ8 ወር ደግሞ በመላው ቃለ ሕይወትና በተጋበዝኳቸው ሌሎች አብያተ ክርስቲያናት ሁሉ እሄዳለሁ። ትምህርት እየሰሙ ነው። እኔ ደግሞ ቅድም እንዳልኳቸው የሚኖረው ለማስተማር ብቻ ነው። ቃሉን አስተማሪ ነው። ያለቀ በቃ። ስለዚህ ሰው እየሰማ ነው። እግዚአብሔር ይመስገን። ይሄ የትምህርት ቃሉን የመስማት ሪቫይቫል በሽክርክሪት እየመጣ ነው። ከዛ ትምህርት ሲሆንስ የህዝብ ቅነሳ ይኖራል። በቃ የሚንጫጩ ሰዎች ይቀንሳሉ። በቃ ጸሎት ራሱ ጸጥ ብሎ የሚጸልዩ ሰዎች ይበዛሉ። እና ስለዚህ እየተንጫጩ የሚጸልዩ ሲቀነስ ረጋ ብሎ የሚጸልዩ ኢዚኳልቱ ጥቂት ረጋ ብሎ የሚጸልዩ ይሆናሉ መልሱ። ይሄንን ምን ያደርጋል? ትምህርት። አንዱ ልጅ ምን ብሏል? አዋሳ የሆነ ኮንፈረንስ ነው። እኔ ኮንፈረንስ መልክ የትም ማስተማር ነው። ከዛ አስደነገጥከኝ። ሰባኪው መጋቢ ወጣና 1000 ያህል አጋንንት በዚህ ትምህርት ለቋል አለ። እኔ ደንግጬ ፓስተር አለ ስታስተምር ይሄ በትምህርት የገባ አጋንንት በትምህርት ነው የሚለቀው። ከዛ ብዙ አጋንንቶች ሲለቁ እያየው ነበር በመንፈሴ አለ። እሱን እንግዲህ ቤተክርስቲያንቱ ትፈትሽ አይታል የሚለውን፣ እኔ ግን በትምህርት አጋንንት ይለቃል የሚለውን ትንሽ ማመን ጀምራለሁ። ስለዚህ የሳይል የሚለቅ መንፈስ አለ። አትፍሩ። ከዚህ መደዳ ብዬ አልናገርም። አይዟችሁ። በተለይ አንዳንድ ቤቶች አትፍሩ። ምዕራፍ 2 ሐዋርያት ሥራ 42 ላይ በሐዋርያትም ምን ትምህርትና በጸሎትም ምን ያደርጉ ነበር? ይተጉ ነበር። የሐዋርያት ሥራ 12:5 ደግሞ ጴጥሮስን በወህኒ ይጠበቅ ነበርልና ነገር ግን በቤተ ክርስቲያን ስለ እርሱ አይታችኋል። ስለ እርሱ ወደ እግዚአብሔር ጸሎት ማኔሩ እንዴት አጥብቆ ይደረግ ነበር። አይታችኋል። አሁን ይተጉ ነበር፣ ይደረግ ነበር። ሪፖርት የሚያደርገው ማን ነው? ሉቃስ ነው።
ስቴት ኦፍ ፋክት ኢን ዘ ፓስት ኮንቲኒየስ ቴንስ ነው የምነግረን። ስለዚህ ምን ማለት ነው? ምእመናኑ የሚለዩበት መለያቸው አንዱ የጥንቷ ቤተክርስቲያን ምእመናን ሐዋርያቱም አንዱ ተነቅሰው ንቅስ ተደርጎ ኤክስክሉሲቭሊ ከሌላው የሚለዩበት አንዱ ትጋታቸው ጸሎት ነበር። ጸሎት ቅድም ቄሱ እየነገረኝ ነበር፣ የመጣችሁባቸውን አካባቢዎች እየነገረኝ ነበርና የጸሎት ትጋት እንዲህ በአገር አቀፍ እንደዚህ ደረጃ በአደባባይ እንደዚህ ብቻ ሳይሆን ወደ አጥቢያ ቤተክርስቲያናቱ እንዲገባ ያስፈልጋል። አሁን ብዙ ቦታ በሚያሳዝን ሁኔታ በአጥቢያ ቤተክርስቲያናት ጸሎቶች የሉም። ግን ስቴዲየም ላይ የጸሎት ኮንፈረንስ ግን ብትጠራ ይሄዳል። አጥቢያ ላይ የሌለ ሁሉ ይሄዳል። እና በየቤተክርስቲያኑ ወደ ጽሁፋችሁ ወደ ገጽ 6 ወይም 5 ሂዱ። ከዛ እዛ ጋር ወደ እስከ ምዕራፍ 28 ድረስ ፈተሽኩ ማለት ነው። ጸሎትን በሙሉ ሐዋርያ ሥራ ላይ ውስጥ ያለውን ጸሎት የንባብ ክፍል አለ፣ የተጸለየበት ምክንያት አለ፣ የተጸለየበት ስፍራ አለ፣ ጊዜና ሁኔታ አለ። ምዕራፍ 1:14 ላይ አሁን ቅድም አንብበናል። የመንፈስ ቅዱስን መምጣት ለመጠባበቅ ሉቃስ 24 ላይ ቁጥር 49 ሪፈር ያደርጋል ማለት ነው። ሉቃስ ከዛ ነው ሪፈረንሱን የምናመጣው። 24:49 ላይ ምንድነው የሚለው? እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ስለዚህ እዛ በኢየሩሳሌም ከተማ ከትመው እዛ አፐር ሩም ላይ ከትመው ይጸልዩ ነበር፣ ይተጉ ነበር። እሺ አሁን ጥያቄን ጠይቅ። ቆም ብለን እነኒው መንፈስ ቅዱስ ከመውረዱ በፊት ነው ይተጉ የነበረው። እሺ መንፈስ ቅዱስ ወረደ አይደል? ወረደ። ምዕራፍ 2:42 ደግሞ ከመንፈስ ቅዱስ መውረድ በኋላ ቀጥሏል። ቀጥሏል። እዛም ይተጉ ነበር ነው ብለው ከመጀመሪያው ልዩነቱ ምንድነው? በሐዋርያትም ትምህርት ቢሎ ስለጨመረ። ስለዚህ ሳምሃው የተወሰኑ አመታትን ቀጥሏል ማለት ነው። 3000 ምእመናን ቸርች ከተወለደች በኋላ ድርጊቱን እዛ ይተጉ የነበረውን ቀጥሏል። ይሄን በቃ አግኝተናል፣ ኢየሱስ ጌታ ነው ይበቃናል አላሉም። እና ስለዚህ ተስፋው ተፈጽሞም የተስፋው መፈጸም በሚያካትታቸው ጉዳዮች ሁሉ ላይ ቀጥሏል፣ ተግተዋል። ምክንያቱም የመንፈስ ቅዱስ ወደዚህ ምድር መምጣት ኃይልን ትቀበላላችሁ፣ ከዛስ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳር ድረስ ምን ትሆናላችሁ? ስለዚህ የጸሎት አስፈላጊነቱ መንፈስ ቅዱስ እስኪወርድ ብቻ አልነበረም ማለት ነው። ስለዚህ ኦብጀክቲቭ ላይ ቀጠሉ ማለት ነው። የመንፈስ ቅዱስ መውረድ ኦብጀክቲቭ በደንብ እየሰማችሁኝ ነው? እስቲ ኮርኩራችሁ በደንብ ጆሮአችሁን እንዲያርጋችሁ ስሙ። አንዳንድ ሰዎች የትም ፔንቴኮስታልም ሆኑ ሉትራን ሆኑ ከኢቫንጀሊስት ሆኑ ምንም ሆኑ ካሪዝማቲክም ሆኑ ምንም ሆኑ ለሁላችሁም ይሰራል። የመንፈስ ቅዱስ መውረድ ወንበር ኃጢአቱን እኔ ብቻ እንዳልወስድ ብዬ ነው። በቃ አራዳ ነኝ። አየህ፣ መሰባበር አይደለም ኦብጀክቲቭ፣ እሱ አይደለም። መንፈስ ቅዱስ ተሞሉ እጅ ይጫን ብላችሁ የምትጸልዩም ቤተክርስቲያናት ምንም ሆኑ ምን እዛ ላይ አያበቃ። ኦብጀክቲቭ ከዛ ያለፈ ነው። ኃይል ይሰጣል። ምን እንድታረጉ ላብ እንድትበቃ ሙቀት እንድሰማችሁ አይደለም። በብርድና በእስር ቤትም የቄሳር እስር ቤቶች በነገራችን ላይ በጣም ብርድ ባለበት ነው የሚሰሩት።
ብርድ ባለበት በፍጥሞ ደሴት ውስጥ ብርድ በረዶ ባለበት ነው የሚታሰሩት እንጂ ሙቀት የሚያዝናና ነገር ባለበት አይደለም። እዚያም ሙቀት የሚሰጥ መንፈስ ቅዱስ በምን የፀሐይ ሙቀትን ሳይሆን ኃይል፣ ድፍረት፣ እምነት፣ ጥንካሬ፣ ቁርጠኝነት የሚሰጥ ማለት። መኪና የምትነዱ ሰዎች ዲናሞ የሚባል አለ አይደለም? ያ ቃል ነው በአዲሱ በእናት ቋንቋ የተጻፈበት ዱናመስ ማለት ሁሉ ነገር ነዳጅ ጨምረ ኤቭሪቲንግ መኪና አድርጋችሁ ዲናሞ ከሌለ መኪና ምን አይሆንም? አይነሳም። ለዚህ ነው ዛሬ እንደዚህኛው ዘመን አይደለም። ታውቃላችሁ በዚህ ዘመን ድሮ የጸጋ አገልጋይና የቃል አገልጋይ ይባል ነበር። ድሮ ማለት አሁን የቀረ እንዳይመስላችሁ። ዲሽ በራድኛ ቋንቋ ዲሽ ያለውና ዲሽ የሌለው ይባላል። እኔ አሁን ፓስተር አሁን ለእናንተ የጋበዘው እሱን ጠይቁ። እኔ ጥፋተኛ አይደለሁም። ዲሽ የሌለውን ሰው ነው የጋበዘው። እኔ የለሁበትም። ከዛ አንድ ጊዜ አዲስ አበባ ያለው ተጠራውና አንድ የጸጋ በቃል አንቴና አንድ የጸጋ አገልጋይ ይዘህልኝና ደውሎ ከዛ እኔ በፊትም ስለሰማው እኔሳ የምን አገልጋይ ነኝ አለ። እኔ በነዳጅ ነው የሚሰራው፣ በናፍጣና በቤንዚን። ይገርማቸዋል። ይሄ ዲሽ ከሁሉም ዲሽ ይበልጣል። ያ የእግዚአብሔርን ቃልና መንፈስ ቅዱስን የሚያፋቱ አገልጋዮች ሞልቷል። ቃሉን የሰጠ ማን ነው? መንፈስ ቅዱስ ነው። የጻፈው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ የሰጠውን ቃልና መንፈስ ቅዱስን የሚያፋቱ አገልጋዮች አሉ። እንዳታፋቱ፣ አካባቢውም እንዳትደርሱ። ይሄ መንፈስ ቅዱስ የሰጠ ዲሽ ነው። ከዚህ ዲሽ የሚበልጥ የሚያበራ ዲሽ የለም። ሕግ ለእግሬ መብራት ለመንገዴ ምንድን ነው? አይኖቼን ክፈት ከሕግም ተአምራትን። ሕግ ይሄ ነው ቃሉ። እና the object of the coming of the Holy Spirit አንዱ ለጸሎታችሁ ጉልበት መስጠት፣ ለጸሎታችሁ ምሪት መስጠት ነው። ይሄ ሐዋርያቱ ገብቷቸዋል። ለዚህ ነው ጸሎትን በሐዋርያ ሥራ እናጥና። ለምሳሌ ምዕራፍ 1 ቁጥር 24 ለምሳሌ ሐዋርያ ሥራ ምዕራፍ 1 ቁጥር 24 ምንድነው የተከሰተው? ይሄ ታሪኩ ምንድነው? የተጸለየበት ምክንያት በአስቆሮቱ ይሁዳ ቦታ በሐዋርያነት የሚያገለግለውን ለመለየት ከተመረጡት ሁለቱ ሰዎች ውስጥ ለመሾም ነው። የት ነው? እዛው በሰገነት ወይም በደርብ ላይ ነው የጸለዩት። መቼ ነው? ከሁለት አገልጋዮች አንዱን ለመለየት ባስፈለገ ጊዜ ነው የጸለዩት። ምዕራፍ 1 ቁጥር 24 ቁጥር 21 ጀምሮ። ስለዚህ ከዮሐንስ ጥምቀት ጀምሮ ይሄ መመሪያው ነው። ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና ባወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ይሄ የሐዋርያነት መስፈርት ነው። ኢዮስጦስም የሚሉትን በርሲያን የተባለውን ዮሴፍንና ማቲያስን ሁለቱን አቆሙ ይልና ቁጥር 24 ምን ይላል? ሲጸልዩም ይላል። አያችሁ፣ ሲጸልዩም ምዕራፍ 1 ቁጥር 14 ላይ በጸሎት ይተጉ ነበር መንፈስ ቅዱስ ከመጣ። ሲጸልዩም በመንፈስ ቅዱስ መውረድና በእነሱ ጸሎት መካከል ራሱን በገደለው ባጠፋው አስቆሮቱ ይሁዳ 12ኛ መተካት ነበረበት። ለዚያ መጸለይ ያስፈልጋል። አዎ መጸለይ ያስፈልጋል። ስለዚህ ሲጸልዩም ምን ብለው? የሁሉን ልብ የምታውቅ አንተ ጌታ ሆይ
ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹመው አሉ ይላል። ተመልከቱ፣ ይሄንን ያለው ምናልባት ይሄን ኮሜንተሪ አንድ የሆነ ሰው ሲጽፍ ጴጥሮስ ነው ያለው ይላል። ግን ሁሉም አሉ ይላል። ለምን? ምዕራፍ 2 ላይ ቁጥር 14 ምን የሚል ቃል አለ መሰላችሁ? ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው አይደለም? ግን ከ11 ጋር ቆመ። ስብከቱን ሁሉም ሰበኩ? አልሰበኩም። ኮቴሽን ማርክ የተጠቀሙ በሙሉም ስል ዮሴፍ ማነው? ጴጥሮስ ነው የሰበከው። ግን 11 ተተካ ማለት ነው። ከተተካ በኋላ 11 ሁሉ ይላል ጋር ከጴጥሮስ ጋር ቆሙ ይላል። ኦኬ፣ ቆሙ ማለት በዓላማ ብቻ ሳይሆን በአካል በፖስቸር አብረው ቆመዋል። ለምን መሰላችሁ? በኋላ ይሄ መንፈስ ቅዱስ ሲወርድ ልሳን ይሰጣቸዋል፣ ቋንቋ ይሰጣቸዋል። ምክንያቱም ለሁሉም ነው ቋንቋ የሚሰጠው። ማን የጳርቴን፣ ማን የሊቢያን፣ ማን የግብፅን፣ ማን እንትን እንደሆነ ሉቃስ አይነግረንም። በቃ እዛ ጋር ዝም ብለን እናልፋለን። ሉቃስ ካልነገረ ጥንቆላ ውስጥ አንገባም። እኛ ምን አገባን? እንደ አሁኑ ሰነፍ ሰባኪዎች ከአርብ እስከ ቅዳሜ፣ ከሰኞ እስከ ቅዳሜ ይዞሩና ይሁድ ማለዳ ላይ ተነስቶ ሰነፍ ሰባኪዎች ምን እንዳደረጉ ከዛ ምራቃ ወደዚህ ከሄደች ከኦልድ ቴስታመንት፣ ምራቃ ወደዚህ ከሄደች ከኒው ቴስታመንት ይሰብካሉ ማለት። ጠንቋዮች ማለት ጠንቋዮች አሉ ቸርች ውስጥ ታውቃላችሁ አሉ። እና ዝም እንላለን። በቃ ሉቃስ የነገረን ግን ቆሙ ይላል። ምክንያቱም በኋላ ሁሉም በልሳን ሲጸልዩ ከየአገሩ የመጡ ሰዎች የነሱን ቋንቋ ምን ያደርጋል? የየገዛ አገራቸውን ምን ቋንቋ፣ እሱ ልሳን ይባላል። እኔ አሁን ስለ ዘንድሮ ልሳን እኔ አልተናገርኩም። በኋላ በድንጋይ ማንም እንዳይወጋ ቆሙ ይላል። ምክንያቱም ቋንቋው መጣ። ወንጌልን በየልሳኖቻቸው ሰበኩ። አማርኛ ማለት እዛ ገሊላ የተወለዱ የነሱን ያልተማሩ ሰዎች ጌታ ቋንቋ ሰጣቸው። ስለዚህ ከጳርቴን አካባቢ የመጡ ክልስ አይሁዶች፣ ዕብራይስጥኛ የረሱ አይሁዶች እዛ ባሉበት ቋንቋ ወንጌልን ምን አደረጉ? ሰሙ። መስማታቸውን በምንድን ነው የምናውቀው? ቁጥር 36 ላይ እንግዲህ ይላል እኛ ምን እናድርግ አሉ። ወንጌል ሰሙ ማለት ነው። አይታችኋል። ለዚህ ነው ልሳን ከወንጌል ስብከት ጋር የተገናኘ ነው። በየቋንቋቸው ተናገሩ ማለት ወንጌልን ሰሙ፣ ቆሙ፣ አብረው ቆሙ። ስለዚህ ይሄ ደግሞ አስፈላጊያቸው ነበረ። ስለዚህ ይሄን እንዲለዩ የረዳቸው እግዚአብሔር እንደሆነ እዚህ ጋር ምንም ያለምንም ጥርጥር ሲጸልዩም ይላል ሹመው አሉ። ከዛስ እንደ ሰው አይሁዳውያንም ስለሆኑ ቁጥር 26 ላይ ዕጣ ተጣጣሉላቸው። ዕጣውም ለማቲያስ ወደቀና ከ11 ሐዋርያት ተቆጠረልና በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ይላል። ይኸው እና ስለዚህ ጸሎት ከሁለት አገልጋዮች አንዱን ለመለየት ባስፈለገ ጊዜ፣ ለዚህ ነው ትዝ ይላችኋል ይሄ ቃል ይሄው አባባል የሐዋርያት ሥራ ምዕራፍ 13 ላይ በኢየሩሳሌም በአንጾኪያ ቤተክርስቲያን ነቢያት መምህራን ነበሩ ይላል። ከዛ ሁሉም ምን ሲሉ ይላል። በጣም የሚገርም ነው። ሲጾሙና ሲጸልዩና ሲጦሙ መንፈስ ቅዱስ ይላል መጥቶ ማለት ነው። መንፈስ ቅዱስ ባርናባስና ሳውልን ለጠራዋቸው ስራ ላዩልኝ አለ። ይህን ድምፅ የሰሙት ምን ሲያደርጉ ነው? ሲጸልዩና ምን ሲጦሙ ነው። ታችሎ መንፈስ ቅዱስ መጣ፣ ምድር ይሰጣቸው። ከነዚህ ከአምስቱ ውስጥ ባርናባስና ሳውልን
ለጠራዋቸው ስራ ለዩልኝ አለ ይላል። እዚህ ነው አገልጋይ ለመለየት ዘንድሮ በአውጫጭኝና በኮሚቴ ነው። አንዳንድ ቦታ ቤተክርስቲያን በብሔር ተዋጽኦ፣ አንዳንድ ቦታ እንደውም በእኛ አካባቢ እኔ ባለሁበት ቤተክርስቲያን አካባቢ ጸሎት ይጸልያሉ፣ ግን ከጸሎት መልስ ይዞራሉ። አውጫጭኝ እኔ በእውነት ሳይታለም የተፈታ ነው። ዛሬ በብዙ ቦታ በቤተክርስቲያን ውስጥ የሚመሩ ሰዎች በኮሚቴና በአውጫጭኝ በዘመቻ ይመጡ ናቸው። እግዚአብሔር ከዛ ይጠብቀን። ግን መጸለይ ያለብን ለምሳሌ እግዚአብሔር መሪዎችን እንዲሰጥ ምን ጥያቄ አለው? ይሄው ለመለየት ምን አደረጉ? ጸለዩ። ሚስዮናውያንን ለመለየትስ ጸለዩ። ጸልየው አገኙ። ስለዚህ የናንተ ስራ ወንድሞችና እህቶች የትየለለ ነው። አትታበዩም እንጂ ቅድም ማስጠንቀቂያ ተነጋግረን አትኮሩም እንጂ ቀስ ብሎ በምስክርነት ስምም ጌታ እንዲህ ያደረገ አትሉም እንጂ በዘዴ ማለት ነው። አትሉም እንጂ ዝም ትላላችሁ እንጂ የናንተን ጸሎት እግዚአብሔር ይሰማል። ከዛ ምዕራፍ 3:1 ላይስ ምን ይላል? ይኸውላችሁ ከዛስ እንደውም ኢየሱስ እንደ ልማዱ እንደሚለው ሐዋርያትም ልማድ አደረጉ። ጴጥሮስና ዮሐንስም መቼ? በጸሎት ጊዜ። የጸሎት ጊዜ መቼ ነው? በ9 ሰዓት ወደ መቅደስ ይወጡ ነበር። እስራኤላውያን በእስራኤል በቤተ መቅደስ አካባቢ የጸሎት ጊዜ 4 ጊዜ ነው። ከአራቱ ጊዜ አንዱ 9 ሰዓቱ ነው። በ9 ሰዓት ለጸሎት ወደ መቅደስ ይወጡ። ቋንቋውን ሰዋሰው ተመልከቱ። ነበር፣ ይተጉ ነበር፣ ይጸልዩ ነበር። እነዚህስ በቃ ምን ማለት እንደሆነ በቃ የየዕለት ምን አድርጓል? ልማዳቸው። ተመልከቱ። ኢየሱስ ልማዱ አድርገው ነበር። ተከታዮቹስ ልማዳቸው አድርገው ነበር። ይወጡ ነበር እና እንደ ልማዳቸው ለመጸለይ እና እግዚአብሔርን ለማምለክ በቅንፍ አይሁድ የሆነ ሁሉ በቀን 3 ጊዜ፣ ቅድም 4 ጊዜ ያልኩት ይቅርታ፣ በቀን 3 ጊዜ ቤተ መቅደስ ሄዶ የመጸለይ ልማድ ነበራቸው። ለምሳሌ መዝሙር 55:17 አንድ ምሳሌ እናገኝ። የት ነው እነሱ ደግሞ የሄዱት? ቤተ መቅደስ። በ9 ሰዓት ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ምን ሆነ? ገጠማቸው። አይገርምም? ይሄ ገጠመኝ ለጸሎት ሲሄዱ ይሄ ሰው ገጠማቸው እና 2:42 ላይ ዘወትር ልማዳቸው በመሆኑ የት? ቤተ መቅደስ ወይም በየቤታቸው። ከዚያ በጣም የሚገርመው በዚያም ቀን ይላል። በዚያም ቀን 2:42ን ስታነቡ በዚያም ቀን የሚል ታይም ፍሬም አለ። በዚያም ቀን። ስለዚህ ከበዓለ ሃምሳ ላይ መንፈስ ቅዱስ ከወረደ በኋላ ማለት ነው በቁጥር እጅግ በበረከቱም ጊዜ ጥቂቶችም ሲሆኑ ጸልየዋል። 3000 በሆኑ ጊዜ አቋርጠዋል? አላቋረጡም። ስለዚህ ነው በቤተ ክርስቲያን ውስጥ የጸሎት አገልግሎትን የሚመሩ ሊኖሩ ይችላል። ግን ሁሉም ሰው ነው መጸለይ ያለበት። ሁሉም ሰው መጸለይ አለበት። እስቲ 4:31 ሂዱ። 4:31 የሚገርም እኮ ነው። 4:31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ምን ሆነ? ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። አይታችኋል? ይኸውላችሁ ጸሎት፣ የመንፈስ ቅዱስ ሙላት እና የእግዚአብሔር ቃል ሁሌም አብሮ ነው። ጸሎት፣ የመንፈስ ቅዱስ ሙላት፣ የእግዚአብሔር ቃል ሁሌም አብሮ ነው። በሐዋርያትም ትምህርት በጸሎትም ይተጉ ነበር ስለሚል ማለት ነው። ለምሳሌ ስለዚህ ለጴጥሮስ ዮሐንስ አገልግለው ከጸለዩ በኋላ መንፈስ ቅዱስ እንደገና ወረደ ይላል። የት?
በወገኖቻቸው ቤት። እሱ ምንድነው የምናውቀው? ቁጥር ምዕራፍ 4 ቁጥር 22 ላይ ነው። የት ነው የጸለዩት? ወገኖቻቸው ቤት። ይህ የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበርና ብሎ እዛ ቁጥር 23 ላይ ተፈተውም ወደ ወገኖቻቸው መጡና ስለሚል ምዕራፍ 6 አሁን ቤተክርስቲያንን ከስደት ውጪ አስቸጋሪ ነገር ይገጥማል። መግጠም ጀመረ ማለት ነው። የመጀመሪያው ፈተና የአንድነት ፈተና ነው። የዩኒቲ ፈተና ገጠመ። እሱ ምንድነው? ለወገኔ ይጠቅማል በሚል በከንቱ ውዳሴ አንዳች ነገር አታድርጉ የሚለውን ቃል ጣሱ ማለት ነው። ምንድነው የጣሱት? ፍጹም አይሁዶችና ክልስ አይሁዶች መካከል ችግር ተፈጠረ። ከዛ ደቀ መዛሙርት እየበዙ በመሄዳቸው ፍጹም አይሁዶች እና ግሪኮች እና ክልሶች መካከል በመስተንግዶ ዙሪያ ማንጎራጎር በተፈጠረ ጊዜ ደቀ መዛሙርቱ የተናገሩት ነው። ምን ብለው? ቁጥር 4 ቁጥር 2 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም አላሉም? ከዛ ቁጥር 4 ላይ እኛ ግን አሉ ለጸሎትና ቃሉን ለማገልገል ምን እናደርጋለን? እንተጋለን። ቁጥር 6 በሐዋርያትን ፊት አቆሟቸው፣ ከጸለዩም በኋላ እጃቸውን ጫኑባቸው። ይሄ ማዕድ ላይ የተፈጠረው ችግር መፍትሄ እንዲሰጡ እነዚህን ሰዎች መረጡ። ጸለዩ፣ አገኙ። ካገኙም በኋላ ጸለዩ፣ እጅ ጭነው አሰማሩ። ጸሎት እጅግ አስፈላጊ ጊዜ። መቼ ነው የጸለዩት? በጣም ሉቃስን ሐዋርያ ሥራ ስትከተሉ በዚያን ጊዜ የሚለውን ታይም ፍሬም ያወራል ብዙ ቦታ። እዚህም ጋር በዚህም ወራት ምንድነው እሱ? የአማኞች ቁጥር እየበዛ በሄደው 7:59 ሂዱ ሐዋርያ ሥራ ላይ በተቻለ ብዙ እና ነው። በ7:59 ላይ እስጢፋኖስ ቅድም ጠዋት ጠቅሰናል። ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ምን ሆነ? ተስማማ እያለ ይቀጥላል። ኦኬ አሁን ልክ ከምዕራፍ 1 እስከ 7 መጨረሻ ድረስ ይሁዳ የሚለው የመናገሻ ከተማው አውድ ያልቃል። ተመልከቱ፣ ሊባርጉ። ስለዚህ ዝም ብሎ መልክዓ ምድራዊ አካሄድን እንኳን ከተከተል ምዕራፍ 1 ቁጥር 8 ላይ በኢየሩሳሌም በይሁዳ ከዛስ በሰማርያም እስከ ምድር ዳርም ድረስ አይደለ ያለው። ተመልከቱ። ስለዚህ ከምዕራፍ 1 እስከ 8 ባለም ጊዜ ጸሎት ነበረ። ከዛ ደግሞ ይሁዳና ሰማርያ ላይ ደግሞ ጸሎት ነበረ ወይ? ስለዚህ አሁን ምን ይሆናል ማለት ነው? ፍጹም አይሁዳዊ የሆነ ልማድ፣ ማህበረሰብ፣ ባህል መካከልም ይጸልዩ ነበር። አልተዋጡም። ከዛ ደግሞ ይሁዳና ሰማርያ ላይስ ምዕራፍ 8 ቁጥር 15 ምን ሆነ? አሁን ወደ ሰማርያ ወደ ይሁዳ እንሄዳለን። ምዕራፍ 8:15 ላይ የሰማርያ ሰዎች በኢየሩሳሌም እንደነበሩ ሁሉ መንፈስ ቅዱስ እንደተቀበሉ ይነግረናል። ምዕራፍ 8:15 ላይ በቁጥር 14 በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስ ሲቀበሉ ዘንድ አንድ ቃል አለ፣ አንብቧ፣ ጸለዩላቸው። ይሄ ቀጠለ። ጴጥሮስ ቁጥር 24 ላይ እነ ጴጥሮስ ራሳቸው ለሲሞን እንደጸለዩላቸው የምንመለከተው ክፍል አለ አይደለም? ቁጥር 24 ላይ ደግሞ ምን ይላል? ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አለ ይላል። ምዕራፍ 9 ደግሞ ጣቢታ በኢዮጴ፣ ያው የሰማርያና ይሁዳ መንደሮች ናቸው። 9:40 ላይ ጣቢታ እንድትፈወስ በኢዮጴ እዛ ቤት ውስጥ ጳውሎስ ምን አደረገ? ጴጥሮስ ይቅርታ ጸለየ ማለት ነው። ጴጥሮስ ወደ ኢዮጴ እንዲመጣ ባስጠሩት ጊዜ አስጠርተው ተጸለየ።
ጣቢታ ተፈወሰች። ምዕራፍ 10 ቁጥር 2 ላይ ምን ይላል? በቂሳራም ኢጣሊያ ለሚሉ ጭፍራ መቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦች ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝቡም እጅግ ምጽዋት የሚያደርግ ብሎ ወደ እግዚአብሔርም ይጸልይ ነበረ። አንድ ኳሊፋየር አለ አይደለም? ሁል ጊዜ የሚል ቃል አለ። ሁል ጊዜ። ይሄ ሰውዬ ጌታን አላመነም፣ ግን እግዚአብሔርን የሚፈራ ሰው ነው። በጀነራል መገለጥ እግዚአብሔርን የሚፈራ ሰው ነው። ግን ሳልቪፊክ የሆነውን ዕውቀት አላገኘም። የሳልቬሽንን ዕውቀት ገና አላገኘም። አይገርማችሁም? ግን ይጸልይ ነበር እና ስለዚህ ነው ሉቃስ ይሄንን የጻፈው። እንደ ልማዱ ለአገልግሎቱ እንደጸለየ የሚጸልይ ሰው ነበረ። በቂሳራ በቆርኔሌዎስ ቤት ነው ይሄ ሆነው። ጊዜው በሚመለከት ሁል ጊዜ ከቀኑ 9 ሰዓት ከዛ 10:09 ደግሞ እነርሱም በነገው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። እንደ ልማዱ ማለት 6 ሰዓት 9 ሰዓት 12 ሰዓት እንደዚህ እያለ የሚጸለየው ማለት እና ምዕራፍ 10:31 ላይ ቆርኔሌዎስ ቤት ነው የሆነው። ከዛ 15:5 ላይ እንደ ልማዱ ለአገልግሎቱ እየጸለየ በነበረ ጊዜ ማን? በቆርኔሌዎስ ቤት ጴጥሮስ፣ በይሁዳ ነበሩ ወንድሞች። እግዚአብሔር በኢዮጴ ያደረገውን ተአምራት ሪፖርት ሲያቀርብ ነው ጸሎቱ የተገለጠው። ከዛ 12 ላይ ጴጥሮስ ከእስር ቤት እንዲወጣ ጸለዩ። ምዕራፍ 13:3 ላይ ባርናባስና ጳውሎስ ለሚስዮናዊነት ለመላክ የት? በአንጾኪያ ቤተክርስቲያን። ምዕራፍ 12 ለጴጥሮስ የጸለዩት በዮሐንስ እናት በማርያም ቤት የቤተክርስቲያን መሪዎች እየጸለዩ በነበረበት ጊዜ። ከዛ 14:23 ላይ የቤተክርስቲያን ሽማግሌዎች ለጌታ አደራ አሳልፎ ለመስጠት በአንጾኪያ ቤተክርስቲያን ወንጌልን ላልዳኑ ሰዎች እንዲያደርሱ። ይሄኛውን ብናነብ ጥሩ ነው። ምዕራፍ 15 ሂዱ። ምዕራፍ 15 ታሪኩን እንደምታውቁ ከሆነ በተለምዶ የኢየሩሳሌም ጉባኤ የሚሆን ነው። ጉዳዩን ከፈቱ ሪዞሉሽን ከሰጡ በኋላ ቁጥር 40 ላይ እንዲህ የሚል ቃል አለ። ቁጥር 40 ላይ ከዛ ከቁጥር 36 እንጀምር። ከጥቂት ቀንም በኋላ ጳውሎስ ባርናባስን ተመልሰን የጌታን ቃል በተናገርንበት በየከተማ ሁሉ ወንድሞችን እንጎብኛቸው፣ እንዴት እንዳሉም እንወቅ አለው። ባርናባስም ማርቆስ የተባለውን ዮሐንስን ደግሞ ከእርሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህን ከእነርሱ ጋር ሊወስድ አልፈቀደም። በጳውሎስና በማርቆስ መካከል ልዩነት ተፈጠረ። ስለዚህ ከእነርሱ ዘንድ ከጵንፍልያ ተለይቶ ማርቆስ ማለት ነው ነበርና ወደ ስራው ከእነርሱ ጋር አልመጣም። በኋላ በእርግጥ ባርናባስ በተጫወተው ሚና በሌላኛው መጽሐፍ ጳውሎስ ማርቆስ ለአገልግሎቴ ያስፈልገኛል አምጣ ሲለው እንመለከታለን። በመርከብ ወደ ቆጵሮስ ሄዱ። ጳውሎስ ግን ሲላስን መረጠ ይላል። ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ፣ አብያተ ክርስቲያናትንም እያጸና በሶሪያ በኪልቅያ ይዞር ነበር። የቱ ነው ጸሎት? ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ እና ጸሎት እጅግ አስፈላጊ ነው። ምዕራፍ 19 እንደ ልማዳቸው በፊልጵስዩስ ከተማ ወንዝ ዳር በሰንበት ቀን በፊልጵስዩስ እንዲቆዩ ተጋብዘው በነበረ ጊዜ እንደ ልማዱ አሁንም ጳውሎስ ወደ ጸሎት አሁንም ፊልጵስዩስ ሊሆን ይችላል። ጊዜው የሟርት መንፈስ ያደረባት እብድ ገጠመች። በዛ ጊዜ ነው የጸለየው። ድሮ እኔ ይርጋለም ጳውሎስ የሆነ ትኩር ብሎ ሲያይ አጋንንት ከዛ ይርጋለም ከተማን እሱ ያውቃል። ይርጋለም ከተማ ያን ጊዜ ወደ እብዶች በዙ እና በቃ ሞቅ ብዬ ጸልዬ ከቸርች ሲወጣ ከተማ ሄዳለሁ ማለት ነው። እብዶች ጋር ሄጄ እና አይኔን ትኩር ቤት ሳይ አልወድቃለሁ እና
ሌላ ጊዜ እኮ ሲጸልይ ይለቃሉ። ግን በዚህ ጊዜ እንደ እንትና ለካ ትኩር ብሎ አይቶ ማስወጣት ለካ ለጳውሎስ ብቻ ነው የተሰጠው። ለኔ አንዳንዶች ደንግጣችሁ አልተሰጠኝማ ምን ላድርግ እና ብል እምቢ አልኩ። ከእብዶች ጋር ፎቶ አለኝ እኛ ቤት። ቅድም አንድ በአንድ ከመጣችሁ አሳያችኋለሁ። እብዶች ጋር ሁሉ እና ነገር እያፈላለኩ ሄድ ነበር። ከዛ አንዳንድ ጊዜ ደግሞ ወተትና ዳቦ ጋብዤ አንድ ንጋቱ የሚባል እብድ አለ። ከርቀት በብስክሌት የሚሄድ ያውቀኛል። ገሪባ ምን በቄ ተቀብቶ ጭቃው የሰውንም ጭቃ ይቀባል ነው። ስለዚህ ያለ ምሸት ነው። ከዛ ይርጋለም ኬክ ቤቶች አይወዱኝም እብዶችንም ይዤ ስለሚሄድ። ከዛ አንድ ቀን ለዚህ ለንጋቱ ቆይ ይለቀዋል ብዬ በዳቦ ላይ ጸለይኩ። አለቀቀ። ከዛ እንደውም ንገ አልኩት። እንደውም የዛን ለተናድጄ ንገ በዚህ ከተማ ስንት እብዶች አሉ? በዚህ ከተማ ከኔ ውጪ አንተን ጨምሮ ሁሉም እብድ ነው። እኔ ትኩር ብዬ ምን ብሎ ከዛ ጋር በዳቦና በወተትም ገብቶ ይጥለዋል ብዬ ስል መልሶ እኔኑ ሊጥል ሞከረ ማለት ነው። በሳቅ ነው ግን ሊጥል የሞከረው። እና ከኔ ውጪ አንተን ጨምሮ እዚህ ከተማ ያለው ሁሉ በሙሉ የይርጋለም ከተማ በሙሉ እብድ ነው አለ። እና በኋላ ከዛ ከተማ ሄጄ እኔም አስታወስኩት። ከአሜሪካ መጣ ንጋቱ ኮኮሳ ምናምን የሚባሉ እብዶች ሴትም አለች። እና ያኩቴ ነው ማለት የት ሄዱ ሲል ሞቱ አለ። አዘንኩ ማለት እና ለእብድም ጸልይ ነበር ግን አልተሳካልኝም። ነገር ሁሉ ባይሳካ ለጌታ መንገር ይሻላል። ተከፍቶ ተስፋ ቆርጦ መቼ ይዘለቃል። ለወደፊት እብድ ይወድቅ ይሆናል። እንግዲህ ነገር ሁሉ ባይሳካ ለጌታ መንገር ይሻላል። ተከፍቶ ተስፋ ቆርጦ መቼ ይዘለቃል። ጸሎት ባይመለስ ነገር ሁሉ ባይሳካ ለኢየሱስ መንገር ይሻላል። ተከፍቶ ተስፋ ቆርጦ መቼ ይዘለቃል። ወገኖች አይዘለቅም። ለጌታ መንገር ብቻ ነው። ስላልተሳካ የምስጋና ፕሮግራም አድርጋችሁ ታውቃላችሁ? ጀምሩ። ከዛሬ ጀምሮ ባለፈው የጸሎት ባይብል ስተዲ ግሩፓችን የአመቱ የምስጋና ፕሮግራም ነበርና ሁሉም ምስጋና ከዛ እኔ ቀን ወደ አእምሮዬ መጥቶ ያልተመለሰ ጸሎት ለሱ ነው ምስጋና ያቀረብ። ከዛ አንዷ ልጅ ላልተመለሰ ጸሎት ምስጋና ማቅረብ ይቻላል እንደ ስትል መልሴ አሁን የዘመርኩት መዝሙር ነው የዘመርኩት። ለልጅቱ እኮ ነው ቆሜ ነገር ሁሉ ባይሳካ ለጌታ መንገር ይሻላል። ተከፍቶ ተስፋ ቆርጦ መቼ ይዘለቃል። እኔና ጌታ አሁን ተያዘን 11ኛ ዓመታችን ነው። አንድ ጸሎት እስካሁንም እየጸለይኩ አንላቀቅም ብዬ ማለት አልተመለሰም። እስቲ ጌታ ሆይ መልስለት በሉ። ወደ ሰማይ አይታችሁ መልስለት በሉ። ምን እኔን ታላችሁ? ወደ ሰማይ አይታችሁ እኮ ነው ያልኳችሁ። ወደ ሰማይ አይታችሁ ጌታ ሆይ ያን የ11 ዓመት ጸሎቴን ጌታ ሆይ መልስለት በሉ። አልተላቀቅንም። አንዳንድ ጸሎት ደልዣለሁ። በቃ አይመለስም ብዬ ደልዣለሁ። ይሄን ጸሎት ግን በቃ በቃ እየተነጋገርን ነው። እንደውም አንዳንዴ እግዚአብሔር እንደሰው አስታውስ ጌታ ታስታውሳለህ ያን ጸሎት ሬስ እላለሁ ማለት አልመለሰም። እና ደግሞ ከልቤ አልሄደም። እና ካልሄደ በቃ እግዚአብሔር መመለስ አለ በቃ ብዬ እየጸለይኩ ነው 11 ዓመት በቃ አንላቀቅም። እናንተ ዘንድሮ ሳይመለስ አይቀርም። እናንተ ወደ ላይ አይታችሁ ይመለስለት ብላችኋል። እና ሻቶኛል አሁን። እና ወገኖች ቁጥር 25 ላይ እግዚአብሔርን 16 ይሄ ጥቅስ በጣም ጥሩ ጥቅስ ነው። እናንብብ። ደስ የሚለኝ ጥቅስ ነው። 16:25
ሐዋርያት ሥራ 16:25 ላይ በመንፈቀ ሌሊት አቤት ይሄ ጸሎት ሰዓቱ መቼ ነው? ይኸውላችሁ ሰዓት በመንፈቀ ሌሊት ግን ማና ማን ጳውሎስና ሲላስ እየጸለዩ እሺ እግዚአብሔርን በዜማ ያመሰግኑ ነበር። ከዚያስ እስረኞችም ያዳምጧቸው ነበር። የሚገርመው ድንገትም የሆኑ መሰረት እስክናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። አሜን። በዚያን ጊዜም ተመልከቱ፣ ጊዜው መንፈቀ ሌሊት፣ የምድር ደጆች ሁሉ ምን ሆኑ? ተከፈቱ። የሁሉም እስራት ምን ሆነ? ተፈታ። እዚህ ጋር አንድ ሰው ከነ ቤተሰቡ ዳነ። አይታችኋል? የዘንድሮ ተአምራት ለቦርጭ ነው የሚሆኑት። ሰምታችሁኛል? አልሰማችሁኝ? የዘንድሮ ተአምራት ለቦርጭ፣ የዘንድሮ ተአምራት ለቪኤት፣ የዘንድሮ ተአምራት ዱባይ ምናምን ለመጎብኘት ነው የሚሆኑት። የድሮ ተአምራት ግን ለነፍስ መዳን ነው የሚሆኑት። እየሰማችሁኝ ነው? ስሙኝ። ይሄ በጣም የሚገርመኝ ጥቅስ ነው። መድረክ ክርስቲያኖች ይሄን መዝሙር ዘምረዋል። ምን የሚል መዝሙር ታውቃላችሁ አይደል? ጳውሎስ እስር ቤት ያሉ በስራ መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ። ምስጋና ዝማሬ ምስጋና መልካም ነው ዝማሬ ሰው ሃሌሉያ እልልታን ጨምሬ ለኢየሱስ ስግደትን ጨምሬ ከዚያ ጸሎት ይሄም ዝማሬ ወጥቶ ለኛ በረከት ሆነዋል። እና ጸሎት ከዛስ ጳውሎስ ይሄም ጥቅስ በጣም ደስ የሚለኝ ነው። እንደ መጋቢ በጣም ደስ ይለኛል ይሄ ጥቅስ የሐዋርያት ሥራ 20:36 ከቁጥር 17 እስከ 36 ጳውሎስ ለመሪዎች ሰፊ ንግግር ካደረገ በኋላ ቁጥር 36 ላይ በጣም የሚገርም እንደ መጋቢ የሚያጽናናኝ ሰው ሁሉ ለእኔ ማድረግ አንድ ነገር ለእኔ ሰው ሁሉ ማዋጣት ካለበት ለእኔ ማለት ነው ለእኔ አገልግሎት ሰው ሁሉ ማዋጣት ካለበት ይህንን ነው እንዲያዋጣ የሚጠይቀው። ምን ቁጥር 36 ላይ መጀመሪያ ቁጥር 32 ላይ አሁንም ለእግዚአብሔር ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው አደራ ሰጥቻችኋለሁ ይላል። ቁጥር 30 ይህንም ብሎ ተንበርክኮ ከሁላቸው ጋር ምን ሆነ? ጸለየ። አሁን እኔ እንደው ምሽት 11 ሰዓት በኋላ ሲሄድ ሲሰናበት ታለቅሱልኛለች፣ ትጸልያለች። በጣም የሚመኘው ማለት ነው እኔን ሰው ሁሉ አሁን በቃልዮት ረጅም ጊዜ አገልግዬ የሆነ ቦታ ሲሄድ ሰዎች እኔን በምን ያስታውሳሉ? በቃ በጸሎት እንዲያስታውሱኝ ነው የሚፈልገው። እና እኔ ሞት አልወድም እና ሞት አልወድም። ቢያንስ ሞት አሁን ለጊዜው ማልወደው ቅድም ሁለት ወንዶች ልጆች አሉኝ 23 እና 19 20 ዓመት አላልኳችሁ? እና ቅድም አወራችሁ እናቶች ልጆች ካሉ ለፓስተር አስመዝግቡ ያልኩትን እና አማች እንሆናለን ያለ ጥሎሽ ከጠዋት ጀምሮ ያገለገልኩት እሱ ጥሎሽ ይሁን። አሜን። በቃ ጥሎሽ እያላችሁ እንትን እንዳታስቸግሩ። ከዛ አግብተው ልጅ ወልደው ስሜ ወደ ጌታ ማየት ያ ከመሆኑ በፊት የሆነ የሕዝቅያስ ጸሎት እንዲሆን ነው የምፈልገው እና የተወሰኑ ዓመታት
ትንሽ እንደው የሆነ ከዛ ጥቅስ ውጪ ሌላ የምጠቅሰው የለኝም። ግን እንደው በቃ ትንሽ በቃ ጨመር እንዲያደርግ እንደው በቃ ወደ ጌታ ከሄድኩ በኋላ ደግሞ እየሰበኩ እያለ እንዲህ ሲል እዛችሁ ሄድ። ከዛ እናንተ ይሄን ሲንጻ ሳታፈርሱ እዚህ ጋር እንዲህ አርጋችሁ ሐውልት ትሰሩልኛል። ከዛ አግዳሚ ኃላፊ ሁሉ ይሄ ምንድነው? ፓስተር አበራ ወነው የሚባል እናስታውሳለን። የዕለት ዕለት የእግዚአብሔርን ቃል ሲሰብክ ነበር። ሲሰብክ እንዲሄድ ወይ ሲጸልይ እንዲሄድ ተልካሻ ቦታ ላይ እንዳልሆነ ነው የሚጸልየው። ዳዘት በቃ ጳውሎስ ለሌሎች ሰብኬ አስተምረ የተጣለው ፓስተር ይሄን አትመኝም? ከዚህ ምን ትፈልጋለህ? ግን እንደው ነገን አላቅም ሚል ከሰከስ ከሆነ የሆነ ነገር የሚገጥመን ዛሬ እዚቹ ገና ወደ ቤት ሲሄድ በሰላም የቅድሙ የልጆችም ጸሎት ቀርቶ ማለት ባይመለስም ዳዘት ለጸጋው ቃል አደራ ሰጥቻችኋለሁ። አይገርማችሁም? ጳውሎስና ኢየሱስ ይመሳሰላል። ኢየሱስ ለደቀ መዛሙርቱ ከጸለየ በኋላ ነው አሳልፎ ራሱን የሰጠው። ጳውሎስ ለኤፌሶን መሪዎች ከጸለየ በኋላ ነው ወደ ኢየሩሳሌም ሄዶ ጸጉሩን ተላጭቶ የመጨረሻ ፋሲካ በልቶ ወደ ኢየሩሳሌም ሄዶ በሮም አደባባይ ሞተ። አልተመለሰም ከዛ በኋላ። አንድ 5 ላይ የጳውሎስ ንግግር እዛ ጋር ነው ያለው። በጣም የሚገርም 21:5 ላይ ጳውሎስ ምን ይላል? ጊዜውንም በፈጸምን ጊዜ ወጥተን ሄድን። ሁላቸውም ከሚስቶቻቸውና ከልጆቻቸው ጋር እስከ የት ድረስ ሸኙኝ። በባህሩ ዳር ተንበርክከን ጸለይን። ተመልከቱ፣ ጸሎት በቃ እንትናቸው ነው፣ ደም ስራቸው ውስጥ ነው ያለው። ከዛ ታውቃላችሁ ወደ መቄዶንያ አልፎ እየሄደ እያለ 7 ቀን የሚያጠኑ ሰዎች 7 ቀን አረፈደ ማለት ድሌ አደረገ ጳውሎስ ኢየሩሳሌም ከመድረሱ። ለምንድነው? መርከቦች እንትን የባህር እንትኑ ሲያስቸግረው በእግር ይሄድ ነበር። አይ ቲንክ በዚህ ጊዜ ደክሞታል ጳውሎስ። በአገልግሎት በጣም ደክሞ ዝሏል። ስለዚህ በእግር መሄድ አልፈለገም። ስለዚህ በቃ 7 ቀን መጠበቅ ነበረበት እና መርከብ እስኪመጣ እና በኋላ በዚህ 7 ቀን ነው አይ ቲንክ መንፈስ ቅዱስም በዘላለማዊ እቅዱ መለኮታዊ በሆነው እቅዱ አቆየውና ቁጥር 17 ከሚሊጥንም ወደ ኤፌሶን ሊኮ የቤተክርስቲያን ሽማግሌዎች አስጠርቶ ረጅም ነገር ነገራቸው። በዛ ውስጥ ነው ይሄን ጸለዩ። ከዛ ሊሄድ ሲል ደቀ መዛሙርት አትሂድ እባክህ አትሂድ አሉ ይላል። እና ግን መርከብ ላይ ሲሸኙ በቃ ተነሳ። ከዛ ጸለይን ይላል። እርስ በርሳችንም ተሰነባብተን ወደ መርከብ ወጣን። እነዛንም ወደ ቤታቸው ተመለሱ ይላል። ከዛ እኛም የባህሩ መንገድ ጨርሰን፣ አሁን እኛም የሚለው ሉቃስ ነው አብሮት ነበረ እያለ ከዛ ጳውሎስ እንደገና ወደ አያሌ ቀንም ተቀምጠን ሳለን ነብይ የነበረ አጋቦስ የሚሉት አንድ ሰው ትንቢት ተናገረ። ምን ብሎ? እንዲሁ መንፈስ ቅዱስ ይህ መታጠቅ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል እያለ ይቀጥል። ከዛ ህዝቡ ይህም በሰማን ጊዜ ቁጥር 12 እኛም በዚያ የሚኖሩት ወደ ኢየሩሳሌም እንዳይወጣ ለመነው። ጳውሎስ ግን ቶኑን ከፍ ባለ ቋንቋ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ካለ በኋላ አንድ ነገር ተረዱ ህዝቡ። ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አልን። እና በዛ አውድ ነው ይሄ ቃል ሉቃስ ከጳውሎስ ጋር
በመርከብ ወደ ጢሮስ በደረሱ ጊዜ እንደ ልማዳቸው ጸለዩ ይላል። የት? ጢሮስ ባህር ዳርቻ። ጊዜው ወደ ፊንቄ የሚሻገር መርከብ ይዘው ወደ ኢየሩሳሌም እያደረጉ ባለ ጉዞ ላይ ነው የጸለዩት። እና ከዛ ምዕራፍ 22 ቁጥር 17 ላይ ጳውሎስ እንደ ልማዱ ቁጥር 17 ላይ ወደ ኢየሩሳሌምም ከተመለሱ በኋላ በመቅደስ ሲጸልይ ተመስጦ መጣብኝ። እርሱም በተመስጦ ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረው አይቀበሉምና ሲለኝ አየሁት። እነሆም ጌታ ሆይ በአንተ የሚያምኑት በምኩራብ ሁሉ እኔ በወህኒ ገባና ይደበደብ ዘንድ ነበሩ። እነርሱ ያውቃሉ የሰማዕታትንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ሲቆም ተስማምቼ የገዳዮችን ልብስ ይጠብቅ ነበር አሉ። እርሱም ሂድ፣ እኔ ወደ አሕዛብ ከዚህ ወደ ሩቅ እልክልሃለሁና አለው። አሁን ከዚህ ደብድቦ እንዳያገለው ውጣ አለው። አንዳንድ ጊዜ ጌታ ታውቃላችሁ ጳውሎስን ቆይ ይለዋል። ትዝ ይላችኋል ከአቴንስ ወደ ቆሮንቶስ በወረደ ጊዜ ማታ ፈራ። ስደት ፈርቶ ሊሄድ አስቦ ባለበት ጊዜ ሌሊት መጣና ጌታ እዚህ ከተማ ብዙ የሚድኑ ሰዎች አሉኝ እንዳትወጣ። ይሄ ደግሞ ምን ተፈጸመ መሰላችሁ? እዛ ሄዳችሁ ስትነቡ በመቄዶንያ አንድ ሰው ቆሞ እርዱኝ ሲል አይደለም ያ ቃል ተፈጸመ። ጠበቀ። የቆሮንቶስ ቤተክርስቲያን ተተከለች። አንዳንዴ ያቆየዋል፣ ሌላ ጊዜ ደግሞ ውጣ ይለው። የመንፈስ ቅዱስ ምሪት በቆይታ ጊዜም ጸሎት፣ ሲያገለግልም ጸሎት፣ ውጣ ሲልስ ጸሎት። ከጸሎት ከጌታ ጋር ይነጋገር የነበረ ሰው ነው። 28 የመጨረሻ ላይ 28:8 እንሂድ። መጽሐፉ በዚህ ነው የሚጠናቀቀው። በጣም የሚገርም ነው። 28:8 ላይ ከቁጥር 7 ጋር በዚያን ስፍራ አጠገብ ፑፕሊዮስ የሚሉት የደሴት ጠለቃ መሬት ነበረ። እርሱም እንግድነት ተቀብሎ 3 ቀን በፍቅር አሳደረን። የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ዩጋስ ኢየሱስ በጸሎት ሐዋርያት በጸሎት ቤተክርስቲያንና ጸሎትን መለየት አይቻልም። ቤተክርስቲያን በጸሎት ከሌለች ሎዶቅያዊት ትባላለች። ትመስላለች እንጂ ለብ ያለች ነው። በቤተክርስቲያን ውስጥ ሎዶቃዊነት የሚገባው የሚጸልዩ ሰዎች ከጠፉ ነው። እና የፑፕሊዮስ አባት በጣም ታሞ ስለነበር ጌታ እንዲፈውሰው ነው የጸለየው። የት ነው? መላጥያ ደሴት ውስጥ ነው ይሄ ፑፕሊዮስ ያለው። እዛ ቤት ነው የተጸለየው። ከጉዞ በኋላ በፑፕሊዮስ ቤት እንግድነት በተቀመጠበት ጊዜ ሰው እንግድነት ተቀምጦ ይጸልያል። ሰው እንግድነት ከሄደ ፉድ ነው እንጂ ይጸልያል። መስተንግዶ አይታችኋል። መስተንግዶ የአይሁድ እንትን መስተንግዶ ቀላል አይደለም። መስተንግዶ እንኳን ይሄን ሰው የምን አላደረገው አልሻወደውም። እንግድነት በእኔ ቋንቋ እንግድነት ሄዶ ምግብ የሚያበዛ አገልጋይ ሀነገሳ ይባላል። እስቲ ሀነገሳ በሉ። ሀነገሳ አትሁኑ። እግዚአብሔር ከሀነገሳነት ይጠብቃችሁ። አሁን አንዳንዱ ልሳኑን ተርጉምልን ብለዋል። ሀነገሳ ማለት በልቶ የማይጠግም ማለት ነው። ወይም ደግሞ በእኛ አካባቢ ሽማግሌዎች የምርጫ ወቅት ሲደርስ እንትን ያበዛሉ፣ ጉብኝት፣ ድንገተኛ ጉብኝት ያበዛሉ። እና ከዛ ባይሄድኩበት ምን ያደርጋል? ይበላል። ከዛ ያብረቀርቃል። ከዛ እከሌ ይመረጥ ይባላል። እና ሁልጊዜ እንደዛ ጉብኝት እንትን እያደረገ ሁልጊዜ በቃ ያስቸገረ በቃ ሁልጊዜ በቃ በምርነት የሚመረጥ ሰውዬ አለ አሉ። ስሙ ዳመና ነው።
ከዛ 20ኛው ዓመት ላይ ነው። ከዛ ተቸገሩ። ልክ በዚያን ጊዜ ነው አንድ መዝሙር ደመና የሚባለው የወጣው በኢትዮጵያ ውስጥ። በቃ ዘንድሮ የምርጫ ዘመቻ ጊዜ ሲደርስ አንድ ቀን ይሁድ ተነጋገሩ፣ ወጣቶች ሁሉ ተነጋገሩና በድሮ ጊዜ መዝሙር እንትና እሺ እንደዚህ የሚመረጥበት ጊዜ ነው ይጠቅማል። እሺ መዝሙር እስቲ እናንተ በሚባልበት ዘመን ተነጋግረው ጉባኤ ውስጥ አቶ ደመና ደግሞ እዛ ነው የሚቀመጠው ፊት ለፊት። ከዛ እሺ መዝሙር ደመና ይውረድ ተነጋግረው ነው። እሺ እዛ ጋር እዛ አንቺ ደመና ይውረድ። እሺ እዚህ ጋር ጋሽ አንተ እሺ ሁሉም ያነሳል ደግሞ ደመና ይውረድ። እዛ እንዴ ዛሬ በደመና ተለክፋስ ደመና ይውረድ። ከዛ ሰውየው ስሙ ደመና ነው። እሺ በቃ መንፈስ ቅዱስ ደመናን እንድንዘምር ፈቅዷል አለ። ውሸት ነው፣ መንፈስ ቅዱስ አልፈቀደም ብለውና እሺ ለመዘመር 1 2 3 ደመና ይውረድ ይውረድ፣ ደመና ይውረድ። አሁን የክብር እሳት የሚለውን ቲቶ ማለት ነው። ደመና ይውረድ ደመና ይውረድ ይውረድ፣ ደመና ይውረድ ደመና ይውረድ ይውረድ። ሰውየው አለ እኮ ደመና ይውረድ ደመና ይውረድ ደመና ይውረድ። ፕሮግራመሪው ደመና ይውረድ ይውረድ፣ የመጨረሻ ደመና ይውረድ ይውረድ፣ የክብር እሳት እንደዚህ የሚለው መጨረሻ ላይ ነው ያሉት። ከዛ እንደዛ ብሎ ደመናን የዛን ዓመት አወረዱት ማለት እና ተጠንቀቁ። ስልጣን የማትሰጡ ሰዎች ካሉ በስማችሁ ዝማሬ እንዳይ ደመና ይውረድ ደመና ይውረድ ብሎ በደመና መዝሙር አወረዱት ይባላል። ከኔ ጋር ናችሁ? ጨረሳችሁ? ሳቅ እና በጣም ደመና ይውረድ ያስቃል፣ ደስ ይላል። ከዚህ ከጥንቷ ቤተክርስቲያን የጸሎት ህይወት የምንማራቸው መርሆች ምን ምን ናቸው? መሃ ብዬ የጥንት የአይሁድ አባቶቻቸውን የኢየሱስ ክርስቶስን ማለት ነው የጸሎት ልምምዳቸውን ምን አላረጉ አልተውም። በተለይም 3 ጊዜ መጸለይ፣ ማለዳ፣ ቀትር፣ አመሻሽ አልተውም። ኦኬ እኛ ማለዳ ቀትር እያልን ባንሸነሽንም ግን የጸሎት ልምምዳቸው ምን አላረጉ አልተውም። በቃ አልተውም፣ አንተውም። እኛ ለብቻችን አንዘልቅም። በተለይ የወንጌልን አገልግሎት አንችልም ወገኖች፣ አንችልም፣ አይቻልም። በቃ ኢመኑ፣ አይቻልም በሉ፣ አይቻልም በሉ፣ አለቀ። እራሱ መጸለይን አትችሉም እንጂ ያለ ጸሎት እርዳታ አትችሉም፣ አይቻልም። በቃ ይሄ አንዱ ነው። አይተናል፣ እያንዳንዱን ክፍል አይተናል። ያለ ጸሎት ምንም። ስደት በገጠማቸው ጊዜ፣ በታሰሩ ጊዜ፣ የፈውስ አገልግሎት ቢሆን፣ ከአጋንንት ጋር ግብ ቢሆን፣ በነገስታቱ ፊት ሲቆሙ፣ ጥርጣሬ በገጠማቸው ቁጥር፣ አገልጋይን ሲፈልጉ፣ አገልጋይ ተገኝቶ ሲሾሙ፣ ሲያሰማሩ ጸሎት ኩታ ገጠም ያልኩት ለዚህ ነው። እህል ውሃቸው ነው እና ይሄ ነው። ሁለተኛው ለሚያስፈልጋቸው ማንኛውም ነገሮችና በገጠማቸው አስቸጋሪ በተለይ ስደት ሁኔታ ውስጥ ሁሉ በራሳቸው አቅም ሳይሆን በጌታ መደገፍ እንዳለባቸው ተረድተው ይጸልዩ ነበር። እጅግ አስፈላጊ ነው። የመጨረሻው የተጨመቀው በሐዋርያት ሥራ አውድ ማለት ነው። የእግዚአብሔር ቃል፣ የመንፈስ ቅዱስ ኃይል፣ በቅንፍ ምሪት እና ጸሎት የማይለያዩ ነገሮች ናቸው። ከእግዚአብሔር ቃል ጋር የእግዚአብሔርን ቃል መጸለይ፣ እንደ እግዚአብሔር ቃል መጸለይ ናቸው። ይሄን እንማራለን። በዛ አይታችኋል። ኢየሱስን የሚያመሳስል ነገር አለ። በቃ አልተውም። ኢየሱስም እንደ ልማዱ ይጸልይ ነበር። ንቅስ አድርጎ ለተፈለጉ ዋና ፕራዮሪታይዝ አድርጎ ይጸልይ ነበር።
እና ኢየሱስ ክርስቶስ ጸሎቱ ከትምህርቱ ከስብከቱ ለብቻ የተለየ አልነበረም። ያስተምራል፣ ይሰብካል፣ ታምር ይሰራል፣ ይጸልያል። ያስተምራል፣ ይሰብካል፣ ታምር ይሰራል፣ ይጸልያል። ከአባቱ ጋር ለብቻው ከሶስቱ ሐዋርያት ጋር ከብዙዎች ጋር ሆኖ ይጸልያል።